ለሁለተኛ የስልጣን ዘመን ቆይታ ወደ ዋይት ሃውስ ከተመለሱ ገና በቅጡ 3 ወራትን እንኳን ያላስቆጠሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚወስኗቸው ውሳኔዎች አሁንም መነጋገሪያነታቸው ቀጥሏል። የእርሳቸው ወደ ስልጣን መመለስ የአሜሪካን የቀድሞ መልክ በብዙ መልኩ እየቀየረ ይገኛል። በተለይም የሚያስተላልፏቸው ውሳኔዎች ያልተለመዱ መሆን አሜሪካን ከ3 ወራት ባነሰ ጊዜ ውስጥ ሌላ ገጽታ እንዲኖራት እያደረገ ነው። ፕሬዝዳንት ዶናልድ ትራምፕ አሜሪካ ትቅደም ወይም አሜሪካ ፈርስት በሚል አቋማቸው ሰብአዊ ድጋፍ የሚሰጡ የአሜሪካ ድርጅቶችን ከመስጋት ድንበሮችን በልዩ ሁኔታ እስከመጠበቅ አለፍ ሲልም በሀገራት ላይ ከፍተኛ ቀረጥ በመጣል የንግድ ጦርነትን በመቀስቀስ ደግሞም ሉዓላዊ ሀገርንና ግዛቶቻቸውን እወስዳለሁ ብሎ አቋም እስከመያዝና ተፈጻሚ ለማድረግም እንቅስቃሴ እስከመጀመር የዘለቁ አካሄዶችን ተከትለዋል፣ እየተከተሉም ይገኛሉ። ፕሬዝደንቱ በተለይም በስደተኞች ላይ የወሰዱት እርምጃ በአሜሪካ ታሪክ ታይቶ የማይታወቅ እንግዳ ነገርም ሆኗል። ከዚህ ጋር በተያያዘ ፕሬዝደንቱ ህገወጥ ስደተኞችን ለማባረር ከ200 ዓመታት በላይ ወደ ኋላ በመሄድ በ1798 የጸደቀ ህግን ስደተኞችን ጠራርጎ ለማስወጣት ያላግባብ በመጠቀም አቃቤ ህግ ክስ መስርቶባቸዋል። አሁን ደግሞ አሜሪካ ካሏት 50 ግዛቶች ውስጥ 23ቱ ግዛቶች በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ክስ መመስረታቸው እያነጋገረ ነው። ይህንን ርዕሰ ጉዳይ ባለም አቀፍ ትንታኔያችን እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህገወጥ ያሏቸውን ስደተኞች ወደ መጡበት ለመመለስ ብቻ ሳይሆን በጎረቤት ሀገራት እስር ቤት ውስጥ ለማጎር ሲሉ ከ227 ዓመታት በፊት የጸደቀውን ኤሊየንስ አክት ተብሎ የሚጠራውን አሜሪካ በጦርነት ወቅት ላይ ስትሆን ብቻ ጥቅም ላይ የሚውለውን ህግ ተግብረዋል የተባሉት በቅርቡ ነበር። በዚህም አሜሪካ በጦርነት ላይ ሳትሆን የቬንዙዌላ ስደተኞችን በግድ ወደ ኤል ሳልቫዶር አሳፍረው በመላክ ህጉን ያላግባብ ተጠቅመዋል በሚል የክስ መዝገብ ከተከፈተባቸው የተቆጠሩት ጥቂት ሳምንታት ብቻ ናቸው። በትናንትናው ዕለት ደግሞ ዶናልድ ትራምፕ ከሚያስተዳድሯቸው 50 የአሜሪካ ግዛቶች ውስጥ 23ቱ በአስተዳድራቸው ላይ ጥምረት ፈጥረው የክስ መዝገብ የከፈቱት አስተዳድሩ ለኮቪድ-19 ወረርሽኝና ለተለያዩ የጤና ፕሮጀክቶች ማስፈጸሚያ የተመደበው ከ12 ቢሊዮን ዶላር በላይ በጀት በመከልከሉ ነው። በእርግጥ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ የስልጣን ዘመን ወደ ነጩ ቤተ መንግስት ከተመለሱ ከ3 ወራት ባነሰ ጊዜ ውስጥ የእርዳታ ድርጅቶችን በመዝጋት በመወለድ የሚገኝ ዜግነትን በመከልከል የሥርዓተ ጾታ መብቶችን በመገደብና በመሳሰሉት ጉዳዮች ላይ ክስ ቀርቦባቸው እርሳቸውም እየተከላከሉ ነው። ይህ አሁን የተከፈተባቸው ሌላኛው የክስ ዶሴ ለየት የሚያደርገው ግን ምናልባትም 23 ግዛቶችን በአንድ ላይ ጥምረት ፈጥረው እንዲሟገቱ ያደረገ መሆኑ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለግዛቶች የተመደበውን ከ12 ቢሊዮን ዶላር በላይ በጀት እንዲታገድና ተመላሽ እንዲሆን የወሰነውን ውሳኔ በመቃወም ጥምረት የፈጠሩት የየግዛቶቹ ጠቅላይ አቃቢያን ህግ ባለሙያዎችና አስተዳዳሪዎች ናቸው። ሆኖም የትራምፕ አስተዳደር ለኮቪድ-19ና ለሌሎች የህብረተሰብ ጤና ፕሮጀክቶች የሚውለውን ገንዘብ ሲከለክል የግዛቶቹ ምላሽ በዚህ መጠን ይሆናል ብሎ ያሰበና ያሰላሰለ አይመስልም። ነገር ግን ከቤተ መንግስታቸው መቀመጫ ዋሽንግተን ዲሲ እስከ አሪዞና፣ ከካሊፎርኒያ እስከ ኮሎራዶ፣ ከኮኔክቲከት እስከ ዴላዌር፣ ከሃዋይ እስከ ኢሊኖይስ፣ ከኬንታኪ እስከ ማይን፣ ከሜሪላንድ እስከ ማሳቹሴትስ፣ ከሚቺጋን እስከ ሚኔሶታ ሰፊ ቅራኔን ከመፍጠር አልፎ የፍርድ ቤት መዝገብ አስከፍቷል። ከነዚህ ግዛቶች በተጨማሪም እንደ ኔቫዳ፣ ኒው ጀርሲ፣ ኒው ሜክሲኮ፣ ኒውዮርክ፣ ኖርዝ ካሮላይና እንዲሁም ኦሬገን፣ ፔንስልቫኒያ የመሳሰሉት ግዛቶችም በትራምፕ አስተዳደር ላይ የጥምረቱ አካል ሆነው ውሳኔውን ለማስቀልበስ ያላመነቱ ናቸው። ከ23 ግዛቶቹ በተጨማሪ የኮሎምቢያ አውራጃ ወይም ዲስትሪክት ኦፍ ኮሎምቢያም ይህንን ጥምረት የተቀላቀለች ሲሆን ክስ መስራቾቹ በጤናና ተዛማጅ አገልግሎቶች ላይ የሚሰራው የአሜሪካው ሄልዝ ኤንድ ሂውማን ሰርቪስስ ዲፓርትመንት ዋና ጸሐፊ የሆኑትን ሮበርት ኤፍ ኬነዲ ጁኒየርን በጤናው ዘርፍ ለሚሰሩ ስራዎች የሚውለው ከ12 ቢሊዮን ዶላር በላይ በጀት እንዲታጠፍና ተመላሽ እንዲደረግ መወሰኑ ተገቢነት የለውም ሲሉ ተጠያቂ አድርገዋል። በሮበርት ኬነዲ ጁኒየር የሚመራው እንዲሁም ጉዳዩ በቀጥታ የሚመለከተው የሄልዝ ኤንድ ሂውማን ሰርቪስስ ዲፓርትመንት ወይም ኤችኤችኤስ የተመደበው በጀት እንዲቆም ተመላሽም እንዲሆን ያደረገው የትራምፕ አስተዳደር የአሜሪካ ግብር ከፋዮች ገንዘብ ለሌለ የኮቪድ-19 ወረርሽኝ መባከን የለበትም የሚል ውሳኔን በማሳለፉ ነው። ይህ ውሳኔ እንዲወሰን ደግሞ በቢሊዮነሩ ኤለን መስክ የሚመራውና የመንግስትን ወጪ አለፍ ሲልም የበጀት ጉድለትን በዓመት በ2 ትሪሊዮን ዶላር እንዲቀንስ ለማድረግ የሚሰራው ዲፓርትመንት ኦፍ ጋቨርንመንት ኢፊሺየንሲ ወይም ዶዥ ከፍተኛ ሚና እንዳለውም እየተገለጸ ነው። ይህ የመንግስት ወጪን በመቀነስ የበጀት ጉድለትን ለማስተካከል በኮንግረሱ
በመድረሱ ሳይሆን በትራምፕ ልዩ ትዕዛዝ የተቋቋመው ዶዥ የአሜሪካ ዓለም አቀፍ ልማት ኤጀንሲ ወይም USAIDን ጨምሮ ሌሎች በዓለም ዙሪያ የሚሰሩ ተቋማት እንዲታገዱ በማድረግ ሰራተኞቻቸው እንዲበተኑና የተለያዩ የእርዳታና የልማት ውሎች እንዲቋረጡ በማድረግ የሚታወቅ ነው። ይህ አሜሪካ በዓለም አቀፍ ደረጃ ባላት አስተዋጽኦና በርክቶ የሚኖራትን ተቀባይነትና ተሰሚነት ወይም በዲፕሎማሲ ቋንቋው ሶፍት ፓወር የሚያሳጣ ነው በሚል ተቃውሞ እየገጠመው ያለ ተቋም ሲሆን አለፍ ሲልም አሜሪካ በጤናው ዘርፍና በሰብአዊ ተግባሮች ላይ ያላትን ዓለም አቀፍ ሚና ወደ ዜሮ የሚመልስ እንደሆነ በማንሳት በርካቶች የትራምፕ አስተዳደርን ይወቅሳሉ። አሜሪካም በቀሪው ዓለም ያላትን ተደማጭነትና መሪነት በሌሎች ሀገራት የሚያሳጣ ተቋም በመሆኑ ትራምፕ ሊዘጉት ይገባል ሲሉ የሚከሱትም በርካቶች ናቸው። አሁን ግን ትራምፕ ቢሊዮነሩ ኤለን መስክ እንዲመሩት በልዩ ትዕዛዝ ያቋቋሙት ይኸው ተቋም በውጭው ዓለም አሜሪካ የምትሰራቸውን ስራዎች እንዲገደቡ ከማድረግ አልፎ በሀገር ውስጥ የሚከናወኑ ጤናና ጤና ነክ ፕሮጀክቶችም በጀት እንዲቋረጥ ለማድረግ እጁን አስገብቷል እየተባለ ነው። እናም አሁን ደግሞ ለኮቪድ-19 ወረርሽኝና ለህብረተሰብ ጤና አገልግሎቶች የተመደበውን ማለትም $11.4 ቢሊዮን ለበሽታ መቆጣጠርና መከላከል ማዕከል ወይም CDC በተጨማሪም $1 ቢሊዮን ደግሞ ለአእምሮ ጤናና ለእጽ ሱስ መከላከል የተመደበውን በጀት እንዲታጠፍና ተመላሽም እንዲሆን ጣልቃ ገብቷል ሲሉ ክስ አቅራቢዎቹ ግዛቶች እየጠየቁ ነው። በእርግጥ ይህ ተቋም በክሱ ሂደት ቀጥተኛ ተጠያቂ አይደለም። ይህ ውሳኔ በትራምፕ አስተዳደር እንዲተላለፍ በማድረግ ግን የአንበሳውን ድርሻ ተጫውቷል እየተባለ ይገኛል። እንዲያም ሆኖ የኮቪድ ወረርሽኝ ሳይኖር ገንዘቡ ለምን ይባክናል የሚል ምክንያት በማቅረብ እንዲቋረጥ የትራምፕ አስተዳደር ሲወስን ኮሎምቢያ ዲስትሪክትን ጨምሮ 23 ግዛቶች ደግሞ ኮቪድ ባይኖርስ ኮንግረሱ በጀቱን ሲወስን ለኮቪድ ብቻ ብሎ ሳይሆን ለሌሎችም ጤናና ጤና ነክ ጉዳዮች ጭምር የወሰነው በመሆኑ የተጣለው እገዳ ኃላፊነት የጎደለው ነው ሲሉ በፍርድ ቤት ሊሟገቱ ትላንት የክስ መዝገብ ከፍተዋል። ከዚህ ክስ ጋር በተያያዘ የትራምፕ አስተዳደር እስካሁን የሰጠው ምላሽ ባይኖርም ፍርድ ቤቱ ምን አይነት ውሳኔ ሊወስን ይችላል፣ የትራምፕ አስተዳደርስ የፍርድ ቤቱን ውሳኔ ተቀብሎ ሊተገብር ይችላልን የሚለው ግን ተጠባቂ ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ CNN፣ AP ኒውስ እንዲሁም ጀስት ሴኩሪቲን በዋቢነት ተጠቅመናል።